ሄሎ መምህር፣ ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነህ መምህር? አለሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ መምህር። ላይቭ ነው አውቀሻል? አዎ እየተከታተልኩኝ ነበረ። እሺ ገና ከፍት ሳደርገው ነው የገባሽው። እንደ ፍጥነቱ ራሱ ይገርማል። አዎ ከስንት ዓመት በኋላ አገኘሁኝ የፈለኩት መምህር። ወለተ ጻድቅ። እሺ ተመስገን አምላክ። አዎ ኮሜንት ጻፉ ምዕመናን። 1300 ሰው ገብቷል። በጣም አመሰግናለሁ። እግዚአብሔር አክብርልኝ። ቁም ነገር እናገኝበታለን ብላችሁ ወደ እኔ ዩቲዩብ መጣችሁ። ይሄን ያክል ሰዓት ስለቆያችሁ እግዚአብሔር ያክብራችሁ። ግን ደግሞ ለብዙ ሰዎች እንዲዳረስ ደግሞ የተሻላችሁን ያክል አድርጉ። ለብዙ ሰዎች አዳርሱ። የምትችሉትን እውቀት ተጠቀሙ። ይሄን ዩቲዩብ ለማሳደግ እንዲያርጉ ማለትም አስፈላጊ አይደለም። እሺ የኔ እህት ምንድነው ያስደወለሽ? እንዴት ነው የመጣሽው? እግዚአብሔር ይመስገን ስላገኘሁት በጣም ደስ ብሎኛል መምህር። እሺ እኛም ስለመጣሽ እናመሰግናለን። እና እኔ በመጀመሪያ ምስክርነት ነው የምሰጠው። እሺ ደስ ይላል። ስሜ ወለተ ሰንበት ይባላል። ያለሁት ዱባይ ነው። እሺ ወለተ ጻድቅ ነው የሚለው እዚህ ላይ። አዎ የመጀመሪያ ክርስትና ስሜን አላውቀውም። የተሰየመልኝ ወለተ ጻድቅ ነበረ። ከዛ በኋላ የንስሐ አባቴ ደግሞ ወለተ ሰንበት ብሎ ነበር የሚጠሩኝ። ምናልባት የክርስትና እናቴ ነግራቸው ይሆናል በሚለው የትኛው እንደሚጠቀም ግራ ገብቶኝ ያለው። አይሁን ችግር የለው። እና መምህር ትምህርትህን ገና ከሰሙት ካልተቃወሙት ሰዎች ውስጥ አንዷ ነኝ። ካልተቃወሙት? አዎ። እሺ ገባኝ። ገና ስሰማ የሆነች ልጅ ነበረች እና ስሚ ብላ ስትሰጠኝ ጾምና መስገድ መጸለይ የጀመርኩት አንድ ግማሽ አይነት ለትምህርት መፍትሄ ብላ ያቀረብከው ነበረ የኮሮና ጊዜ ማለት ነው። ግማሹን የሰማሁት ከግማሽ በኋላ ወደ ተግባር ነበር የገባሁትና ከዛ በኋላ እየጠፋ እየመጣሁኝም ቢሆን እስካሁን አለሁኝ። እግዚአብሔር ያክብርልኝ። አሜን። እንኳንም ደግሞ እግዚአብሔር ከምታዳምጫቸው ነገሮች ውስጥ ቁም ነገር አስጨበጠሽ። ምስክርነት አለኝ፣ ግን ገና ከልጅነት ጀምሮ ምስክርነት ልስጥ። እሺ ከቤተሰቦች ጀምሮ ያው አንተም መምህር አባታችንም መምህር ግርማ የሚያስተምሩትን በቃ እናንተ ከምታስተምሯቸው የመናፍስት ስም በእኛ ቤተሰቦች ውስጥ የሌለ የለም። ቤተሰቦች ያመልካሉ? በፊት አዎ የእናቴ ቤተሰቦች ያመልካሉ። እሺ ይሄ ቦረንትጫውም ቡነቀላውም ይሄ አቴቴውም ደም የሚቀባውም እንትን ጸሌ በቃ ምንም የሌለው ነገር የለም። አሁን ላይ ነው ወደ ኋላ ተመልሼ ማዳም እንትንም የሚገባኝና እነሱ ሲያደርጉት የነበረው ነገር እዛኔ ልጅ ሆኜም ባይገባኝ ዛሬ ላይ ማለት ነው። እና እናቴ ትቃወማለች። የምትቃወመው ግን በነፃ ነው ማለት አውቀው አይደለም። የሆነ የተወሰነ መጽሐፍ ቅዱስ አንብባለች። በጣም ታማ 12ኛ ናት እሷ። ሴት ልጅ በቤተሰባቸው አያድግም ነበር፣ እሷ ናት ያደገችው። እና ስታድግም በጣም በሽተኛ ነበረች እና በጸበል ስለተሻላት ያልሄደችበት ደብተራ የለም፣ ያልተደገመልኝ ድግምት የለም ትላለች። ይሄ አንገት ላይ የሚታሰረው ነገር አንገቴ ሞልቶት ዞሮ መጣለች ሙሉ። ከዚህኛውም ሲያመጡልኝና በስተመጨረሻ ግን ጠንቋይ ቤት አድርሰውኝ መጥቶ ሲይዘኝ እዛ ይደሪው ተብዬ መጥቶ ሲይዘኝ ይታወቀኛል አለች። እና ከዛ ጊዜ ጀምሮ የቅዱስ እግዚአብሔር አብ ጸበል ተጠምቃ ነው እናቴ ዳነችው። መጾም መጸለይ መስገድም የለም፣ ግን ትቃወማለች። እንዲሁ ምኑንም ህይወቷ በሙሉ እንትን የሚያደርጉትን ነገር አዳም ልኮንሽ ይሄንን ወደዛ ያጅል ባዳም ልኮን ማለት ነው። አያቴ ፈጫፋ እና ምናምን ነገር የሚባል ነገር አለና ጫሌውን ስትቀባባ ደግሞ ሲቀቡት ምናምን ነገር
እንዴት ትላለች፣ ያዥልኝ ወደዛ ትላቸዋለች። እና አንገት ላይ የሚደረግልን ነገር አለ። ከአያታችን ስር ቁጭ ብለን ይደረግልን ነበር 3 ነጥብ ማለት ጨሌው ከተቀባ በኋላ 3 ነጥብ ይደረግልናል አንገታችን ላይ። ለራሷም ታደርጋለች አያታችን። ከዛ መልሳ ደግሞ ለኛ ታደርግልናለች። እሷ ደግሞ ልጆችን አስቀቢብኝ እኔንም አስቀቢኝ ትላታለች። እንደዛውም ግን ማታ ማታ እንዳባታችን ብለን ነበር የምንተኛው። እናቴ ስራ ስላላት ነበር እዛ ያለችውና ከዕለታት በአንድ ቀን አጎቴ እና አያቴ የቅዱስ ሚካኤል ጽዋ ይጠጣሉ። እንደዛው እያመለኩ ማለት ነው። ደግሞ ድባል የሚገርመው ባዕድ አምልኮ እያመለኩ ጽዋ የሚጠጡ ሰዎች በጣም ይገርመኛል። ምን ያህል አስመሳይ። በነገራችን ላይ መንፈስ በጣም አስመሳይ መሆኑ የምታውቁት፣ በቡዳ መበላታቸው የምታውቁት ብዙ ጊዜ ባዕድ አምልኮ ቤታቸው ውስጥ ኖሮ ጨሌ ምናምን ኖሮ ጽዋ ማህበር የሌላቸው የሉም አብዛኞቹ። ማለት ሁሉም ጽዋ ማህበር ያለው አለ ሳይሆን ፈሪ ስለሆኑ የማይቅርበት የማይቅርበት አይነት ነገር ነው። እግዚአብሔርም እንዳይቆጣቸው መንፈሱም እንዳይቆጣቸው ለሁሉም በሰዓቱና በጊዜው ያደርሱለታል። ይገርመኛል በጣም። አዎ እና አያቴ ደግሞ ቅድስት ኪዳነ ምሕረት ጽዋ ተጠጣ ነበር። ሁለታቸውም እንትን ይሉ ነበር እና አጎቴ ጋር ነው የሚገባው ጽዋው። መጀመሪያ ድባል ነው የአቡዬ አጎቴ ይደግስና እዛው ግቢ ለግቢ ነው። ከዛ ቅዱስ ሚካኤልስ ደግሞ አያታችን ይደግሳል። እና ተማሪ ነኝ ገና ትንሽ ልጅ ሆኜ ነው ትምህርት ቤት ያስገባችኝ። እናቴ በጣም ትምህርት እየወደደች ነበረ። አልሳካ ስላት የወጣችውና እሷ ያልቻለችውን ነገር እኔ እንዳስኬድላት ትፈልግ ነበረ። እህቴም አለች ግን ከተለያየ አባት ነው የተወለድነው። እና ትምህርት ቤት ሄጄ ከትምህርት ቤት ገባሁኝ። ከዛ በፊት ግን የሆነ ደንግጬ ነው አሉ ምናምን ነገር የሚጥል በሽታ ነበረብኝ። ደግሞ ከሚገርምህ መምህር ሰው ምግብ በልቶ ምግብ አይደለ የሆነ ሽንት ቤት ሲቀመጥ፣ እኔ ግን ትል ነበረ የምቀመጠው። ከሰውነት የሚወጣው ትል ነበረ፣ ነጭ ትል። ምን ማለት ነው? አንዳንዴ የሆነ ትሉ እንደዚህ እንትን ይላል። ከዛ ሲወጣ ደግሞ በጣም የሚረዝም አይነት ትል ነው። የሰው አይን ነው ይሉኛል። የማያጠጡኝ ነገር የለም። ይሄ እያለ ነው ከትምህርት ቤት መጣሁኝ። ጽዋ እዛ እየተደገሰ ነው እዛ ቤት። ሮጬ ወጥቼ 2 ያጎቶቼ ልጆች ውጪ ላይ ሆኖ እየተሯሯጡ ይጫወታሉ። ያጎቴ ሚስት በር ላይ ቁጭ ብላ ልጅ ይዛ ትስቃለች። እኔ ደፍተሬ ወረወርኩኝና አያቴ ቆይ ምግብ ትበያለሽ እያለችኝ፣ እናቴ ደግሞ ቁጭ ብላ ዳንቴል እየሰራች ትቻቸው ወጣ። ገጠር ነው። ትቻቸው ወጥቼ ልክ በር ላይ ሲደርስ ያኛው ድንጋይ ሲወረወር እኔ ስወጣ ያኛው ወደ ውስጥ ስገባ እኩል ተጋጠመ። ገና የ6 ዓመት የ7 ዓመት ልጅ ነኝ። እኩል ስንጋጠም የተመታሁት ከአፍንጫዬ መለስ ብሎ ጥርሴን ነበረ። ከንፈሬ እስከ ጉንጬ ድረስ ተሰነጠቀ። 2 ጥርሴ ወለቀ ማለት ነው። ገና እንትን እያልኩ ነበረ። እንዲህ አይነት ሰበቦች ይበዙብሻል አለ መምህር። እንዲህ አይነት ሰበቦች ይበዙብሻል። አይሰማም? ሄሎ፣ አይሰማም? አለው ይሰማል። አይሰማም? ሄሎ፣ አሁን ይሰማል። ተቋርጦ ነበር መሰለኝ። ወይ መምህር፣ አሁን ይሰማል። እንዲህ አይነት ሰበቦች ይበዙብሻል ወይ እያልኩሽ ነው። አዎ እንደዚህ አይነት ነገር ይበዛብኛል። እና እሱን ነገር ማለት ነው በ3 ነበረ። በአፍንጫዬ ቢመጣ ወይ በአይኔ ቢመጣ ኖሮ ይሄን ሞቼ ነበረ። ግን እግዚአብሔር አምላክ ቅድስት ድንግል ማርያም በዕለተ ቀኗ ያንን ነገር አዳነችኝ። በእርግጥ በትንሽ አልነበረም የዳንኩት፣ ግን ያው ደኜ ዛሬ ደርሻለሁ። ይደፋብኛል፣ መኪናና ሳይክል መሀል ገባለሁ። ብቻ አደጋ በአደጋ ሆኜ ነበር ያደኩት። እና ግን ቆይ በዚህ አጋጣሚ ምዕመናን ኮሶ ወይንም ወስፋት የሚታያቸው ሰዎች የቡዳ መንፈስ እንደሆነ ይታወቃል። የታወቀ ነገር ነው። ግን ምን ተብሎ ነበር የሚሰጣችሁ? እስቲ መፍትሄው ብዙ ጻፉ እስቲ ለትምህርት እንዲሆን። ለምን በሕክምና የወስፋት መድኃኒትም አለ የኮሶ መድኃኒት አለ ተብሎ በሕክምና ይሰጣል። በባህሉ ደግሞ የሰው አይን ነው ተብሎ የሚሰጥ ነገር አለ እና ያንን ጻፉ። በጣም የሚያስቁ ብዙ ነገሮች ስላሉ ነው እዛ ውስጥ። እሺ ቀጥይ ነኝ። አዎ እኔም ያው በዛ ልክ ነበር ሲሰጠኝ የነበረ። ግን የሆነ ሌላም አይነት ትል ከወዲያ ይወጣ ነበረ። ግን አይን ነው ይባላል፣ ኮሶ ማለት ብቻ የተለያየ መድኃኒት ነበረ። በዛውም ያው
አይ አመቺሳም ልጅ ነኝ። አመቺሳ ተሰጣቸው። አዎ እኔ እንኳን አስታጥፎኝ ነው እዛም ነው የተወለድኩት። እንትን ያለበት ቤት እዛው ጨሌ ያለበት ቤት ነው የተወለድኩት። እህቴ ደግሞ ገንዘብ ነው የተቀመጠላት። ገንዘብ አስቀምጠው ነው ከዛ ክርስትና ያስነሷት። ይገርማል። አመቺሳ አንቺ ጭራሽ እዛው እንትኑ ገልማ ውስጥ ወይም ደግሞ ሲዳ አካባቢ ነው የተወለድሽው ማለት ነው? ያው ለብቻ የተሰራለት የለም ግን የሚቀመጥበት ለብቻ ነው። ግን እዛው ቤት ውስጥ ነው የተወለድኩት። እና ከልጅነቴ ጀምሮ በጣም ፈተና የበዛበት ልጅ ቢሆን እንደውም በስለት ነው እንደወለድሻት ይሏት። ኧረ እኔ ምን በስለት ወልዳታለሁ ሳልፈልግ ነው የተወለደችው ትላቸዋለች። እና በዛ አይነት አረብ ሀገርም መጣሁኝ ትንሽ ካደኩኝ በኋላ። ለምን ደግሞ ከትምህርት ቤት እየተማርኩኝ 7ኛ ክፍል ስደርስ ምንንም በማላውቀው ሁኔታ ትምህርት ቤት ሲሄድ ራሴን አመኛል። የኔን ያዘችው ትላለች እናቴ። እኔም እንደዚህ አድርገኝ ነበረ ልጅ እያለሁኝ ትምህርት ቤት ልክ ፈተና ሲደርስ ነበረ ራሴን የሚያመኝ የሚያስለቅሰኝ። እንደኔ ሆና ነው በኔ ወጣ ነው ትላለች። ጠባዩዋ ነው ተለመደ የሚጥለኝ ነገር ምናምን ነገርና 2 ወር መናገር አልችልም። ከአጠገቤ ቁጭ ብሎ አንደበቴን የሚይዘኝ ነገር አለ። ከሰው ጋር ማግባባት አልችልም። ሲጀመር መናገርም አልችልም። ልክ ዝም ብሎ ዝም ስርስር አድርጎ 2 ወር ሙሉ ተቀመጥኩኝ ቤት ማለት ነው። ቤት ስቀመጥ ጠንቋይ ቤት ይኬድልኛል። ጠንቋይ ቤት ስኬድልኝ ምን ይላታል? ትድናለች፣ ግን በቅዱስ ሚካኤል ነው የምትድነው። ለማንኛውም እንቺ ይሄኛውን በቡና አድርገሽ አጥጫት ብላ ጠንቋያ ትሰጣታለች። ምን ትለኛለች እናቴ መጣ፣ እሷ ሴትዮ ግን እኮ ጠንቋይ አትመስለኝም ትላለች። እኔ አልመልስላትም። ያው አንደበቴን ተይዣለሁ ስታወራ ሰማታለሁ። ምክንያቱም እዛ ጋር እኮ የእመቤታችን ስዕል አድኖ አለ ቤቷ። ደግሞ እኮ ስትጠራ ቅዱስ ሚካኤልን ገብርኤልን ትጠራለች። ስለዚህ ጠንቋይ አትመስለኝም፣ በሆነ ነገርማ ከእግዚአብሔር ጋር የተያያዘ ነገር አለ ትለኛለች። አሁን አንተ ከሷ የሚመጣው አንቺን ያድኖሻል? ከሷ የሚመጣውማ እኔና አላዳነኝም፣ ግን በቅዱስ ሚካኤል አንደበቴ መተፈታቱን ነው የማውቀው። ታቦቱን እያየሁኝ ከቤታችን ሲያልፍ ጠዋት ተነሳሁኝና ቆይ እስቲ ዛሬ ልዘክር ብዬ እኔ ምን እንደሆነ አላውቅም። ከላይ ላይ የሆነ ነገር ሲነሳ አውቃለሁኝ እና ተነሳሁኝ። ቤት ምናምን ነገር አጸዳዳሁኝ። ያለውን ነገር አቀራርቤ ዝክር አዘከርኩኝ። ከዛ ሁሉም ምልል ብሎ ምናምን ነገር ደግሞ ተስዬም ነበረ። ልጅ ነኝ ብዙም እንደዚህ አይገባኝም ነበር በሰዓቱ። ቤተክርስቲያን ሄጄ እንዴት ነው ልጆች ሲዘምሩ ሳይ ምን ሲሉ ሳይ እጓጓ ነበረ። እኔ መቼ ነው እግዚአብሔር ቤተክርስቲያን ሄጄ የምዘምረው ምናምን ነገር እላለሁኝ። ሄዳለሁ ብዬ ስል አይ አትሄጂም፣ የሄዱት ምን አገኙና ነው ለእብደት ነው ቤተክርስቲያን የሚሄደው ትለኛለች እናቴ ማለት ነው። ስለምከለከል በቃ ጉጉቴ ቤተክርስቲያን መቼ ልሂድ የሚል ነበር ውስጥ የነበረውና እግዚአብሔር አምላክ ቅዱስ እግዚአብሔር አብ ነው ቤተክርስቲያናችን። ሁሌም ልክ የሆነ ሰው ከሩቅ ሆኖ እኛ ደግሞ እንደዚህ ሆነ እንደዚህ እንደምንለው አላ ስለማልሄድ ስለምከለከል እግዚአብሔር አብ መቼ ነው ቤት የምመጣው? መቼ ነው መማር? መቼ ነው የምትለኝ? ደግሞ አባቴን አላቆም። አባቴን ደግሞ መቼ ነው የምታገናኝ? እኔ ደግሞ መቼ ነው ቤት እንደፈለኩኝ መጥቼ ደጅክም ማለቅ ሰው ላለኝ እመቤታችን ስላድነው ልጅን ይሰጋ ነው ሁሌ ማለቅ ሰው እንባዬ ስላድነውን ካልነካ እየሰማችኝ አይመስለኝም። እውነትም ደግሞ ትመልስልኝ ነበር። በእርግጥ ጧት ሄደሽ አስቀድሽ ይባላለኝ። ራሴን አመመኝ ስል ሂጂ ምን ላድርግልሽ ታዲያ ሂጂና ቤተክርስቲያን እንትን ይዘሽ ነው ጸበል ይዘሽ ነውና እንትን በይበታን ምን ላድርግልሽ ትለኛለች። እኔ ማውቀው ቅዱስ ሚካኤል እንዳዳነኝ ነው። ያንን መጀመሪያም በበዓታ ሆኖ በበዓት በ3 ነበር የተመጣሁት። ያንን ነገር ያሳይ እንትን ያልኩት ግን እዛ ቤት የነበረው ጽዋ እንደተጠበቀኝ ነው እኔ ማውቀው። ይገርማል በጣም። በዚህ አጋጣሚ ምዕመናን አንዳንድ ሴቭ ያደረኳቸው በጣም ጥሩ የሆኑ ትምህርቶች አሉና እለቅላችኋለሁ። ሰሞኑን እህታችን የተናገረችው ታቦቱ ፊት ቅዱስ ሚካኤል እንደሚያድናት መናገሯ ሴትዮዋ ጠንቁላ አይደለም ያገኘችው፣ ራሱ ቅዱስ ሚካኤል ለሚያዶችም አላውያን ነገስታት በእግዚአብሔር ጉዳይ ላይ ናቡከደነጾርም ዳንኤልን እንደዚሁ ሲናገረው እግዚአብሔር በአህዛቦች ላይና በአረመኔዎች ላይ ሆኖ ይናገራል። ስለዚህ ይቺን ሴትዮ ይቺን ልጅ ምንም አረጋችም እንዳትነኪያት ልጄ ናት ብሎ ቅዱስ ሚካኤል ገስጿታል። ጠንቋዮች ብዙ የገብርኤል ናት ገብርኤል ትጠመቅ ወይም ደግሞ ማርያም ትጠመቅ የሚለው ለምንድን ነው?
ወይ ሚካኤል ትጠመቅ የሚለው እሱ ይሄን ነገር ማየት ስላልቻለና ማድረግ እቺ ልጅ በራሱ በሱ በኩል ምን ነገር ሊያደርግላት ስለማይችል ነው። እግዚአብሔርም ይገስጸዋል፣ እንዳትነካ ልጄን። የኔ አሁን ዛሬ ያለሽበትን ህይወትሽን አቋም ስለሚያውቀው እግዚአብሔር መንፈሱም ደግሞ ያን ያየዋል። እንደምታጋልጩና እንደምታዋርጁም ስለሚያውቅ ነገ እኮ ትከጂኛለሽ አንቺ እያለ ሊያስጠነቁሉ ራሱ የሚሄዱ ሰዎችን ማተብ አስረው ሲሄዱ አይ አንቺ እኮ የኛ አይደለሽም ነገ ትከጂኛለሽ፣ ግን አሁን የምትፈልጊው ምንድን ነው? ምን ቸግሮሽ የመጣሽው ብሎ ገንዘቡን ተቀብሎ ደግሞላቸው ያባርራቸዋል። እንዲህ አይነት ነገር አለና እንኳንም ቅዱስ ሚካኤል ረዳሽ አንቺን፣ አንደበትሽን እንኳንም ከፈተ፣ ሰውነትሽን እንኳንም ፈታ። ድሮንም እኛ ምንድነው በእግዚአብሔር እጅ መሆኑ ማረጋገጫ ነው ማለት ነው። ሌላው ከወስፋትና ከኮሶ ጋር በተገናኘ እኔ ከበፊትም ጀምሮ አሁንም ድረስ የማውቀው ምንድነው በቃ በሕክምና መዳንን ነው። ግን ይሄን የመናፍስትን ሴራ ማጥናት ከጀመርኩ ጊዜ ጀምሮ አንዳንድ ቤቶች ውስጥ ምናየው ልጃቸው ኮሶ ሲያየው ኢንተርቪው ካደረኳቸው እናቶችና አባቶች መካከል ማለት ነው ቡዳ ነው ብሎ ስለሚያስቡ ወይም የቡዳ መንፈስ ነው ብሎ ስለሚያስቡ እንዴናትና ልጄን ያየች ወይም ልጄን ያየ ሰው አለ ኮሶውን ወዲያውኑ በወረቀት ወይም በሆነ ነገር አድርገው በሳህን አድርገው ያመጡትና እንጀራ ከጎኑ አስቀምጠው ቢ ቶሎ ቢ ልጄን ያየሽ ቢ በዚህ ልጅ ላይ ሆነች ትበያለሽ፣ ምስሽ ነው ቢ ትላታለች። መንፈሷን ነው እንደዛ የምትላት ወይም ደግሞ ቡዳዋን። ከዛ ልጇ አልበላም ብሎ ደንግጦ እንዴት ይሄ ይበላል ብሎ ወሬ ብሎ ሲያለቅስ በለቅሶ ይወጣል ብሎ የሚያስቡ አሉ። ኮሶውንም ወስፋቱንም ሳህን ላይ በስነ ስርዓቱ በእንጀራ አቅርበው አይበላም አይበላውም ልጁ ግን ለማስደንገጥ ይባላል። እንዲደነግጥ ነው ቡዳው ሰውየው እንዲደነግጥ ነው የሚሉት። ምን ያህል ጅል እንደሆነ አስቡት እንግዲህ። ይሄ እናቶች የተሞኙበት የተሸወዱበት ጊዜ ነው። እንዲህ አይነት የሚያስቁ ነገሮች በጣም ብዙ ነገር አቀርብላችኋለሁ። ተውት ይሄንን። ስለዚህ የሚያስጠላ ነጭ ትል የሚመስል ነገር ከሰውነት ይወጣ ነበረ ስትይ ቡዳ እንደነበረ ማሳያ ስለሆነ አንቺ ቀድሞ እግዚአብሔር ያገላገለሽ ነገር አለና አሁንም ቢሆን ግን ራስሽን ቼክ አድርጊ። ከመንፈሱ አንጻር ነው የምነግርሽ። ከዚህ ከወስፋቱ ወይም ከኮሶ ሳይሆን ከመንፈሱ አንጻር ራስሽን ቼክ አድርጊ። ለምን ያመችሳ ልጅ ከነበርሽ ወይም በማስታቀፍ ስርዓት ውስጥ ያለፍሽ በተለያየ መናፍስት አገልግሎት ውስጥ የነበሩ ቤተሰቦች እጅ ላይ ስላደግሽ ገንዘቡ ራሱ የሚመጣው በእንደዚሁ አይነት መንገድ ስለሆነ በስልብና ስለሆነ ያደግሽው በመንፈሱ ፈቃድ ነው። አሁን የራስሽን ፈቃድ ስትፈጽሚ አንዳንድ ነገር ሊያባክንብሽ ስለሚችል በጣም ራስሽን ጠብቂ ለማለት ፈልጌ ነው። እውነት ነው። አይ አሁንም ብዙ ያየኋቸው ብዙ እንትን ያልኳቸው ነገሮች አሉ። ከልጅነትም ጀምሮ ማያቸው ነገሮች አሉ። በሰዓቱም ደግሞ የሆነ እንደፍተራ የምትላቸው ይሄ ደግሞ ቡና 5 ቡና ወይ 7 ፍሬ ድፍን ቡና አድርገው ውሃ በሳህን ያደርጉና ከዛ ቡናውን እንደዚህ ይጨምሩበትና እሱን ነገር ያነቡታል። ቡናው አተላውን በማየት እድል ማንበብ ማለት ነው አይደለም። ድፍን ቡና መቁላት ድፍን ቡና 5 ፍሬ ወይ 7 ፍሬ ያደርጉና ውሃውን በየሆነ በሳፋ ነገር ያደርጉትና በትንሽዬ በእንትን ነገር ማለት ነው እሱን 5ቱን ቡና ይጨምሩታል። እያወጡ እንደዚህ ሲጨምሩት ከዛ ከሱ ላይ ያነቡታል እድሉን ማለት ነው። ይሄ ላንቺ ነው ይባላል። እርስ በርስ የለመዱት መንፈስ የሚጠሩበት መንገድ ነው። መንፈሱ ራሱ እንዲህ ነው አርጉ እያለ በሚነግራቸው ነው። ግን ሰው እንደ ጥበብ ያየዋል። ሰው እንደ አንድ ትልቅ ቁም ነገር ያየዋል። በተለይ ጫት በሚቃምበት ቡና በሚፈራበት በጣም መንደር በሚባሉ ፍግ ባሉ መንደሮች አካባቢ ላይ ያሉ ሰዎች አንድ ባለዛር ቃልቻ ከመጣ ሁሉም ቦታ ይዳረሳል። ና እስቲ እኔ ጋር እድሌን አንብብ፣ እስቲ መዳፌን አንብብ፣ እስቲ ይሄንን ቡናውን ጠጥቼ ጭልጥ አድርጌዋለሁ፣ እስቲ ይሄንን አንብብ ብሎ እየሰጡ አንድ ቦታ በገንዘብ ሁሉ እንደዚህ የሚያደርጉ ሰዎች አሉና ምን ያህል ራሳችንን ላጋንንት በቀልድና በጨዋታ እንዳስረከብን ማሳያ ነው። ይሄ ግን የመጣው አሁን እሷ እንደምትለው ከጥንት ከበፊት ጀምሮ ይሄን ይሰራ የነበረ መንፈስ ስላለ ነው የምላችሁ። እውነት ነው። እኛ ቤት ያለው ማለት የእናቴ ቤተሰቦች ውስጥ ያለው ከእናቴ የአባቷ እናት በፊት ማንኝ 3ኛ ትውልድ ነኝ ምናምን ከዛ በፊት 7 ትውልድ ያለው ነው። ከ7 ቤት የመጣውን ጨሌዚ ነበረ ሁሉንም እየተሸክም ያልድን ብላ ከዛኛውም መንፈሱን መቀበሉን ማሳያ ብቻ ከሸዋ ይዛ ወደ አርቴ የመጣችው ይባላል አያቴ ማለት ነው። ከእናቴ በፊት 7 ትውልድ ማለት ከ7 ቤት
እየመጣው ነው ይባላል። ከዛ እኔ ከተመታውኝና እኔ ከታመምኩባት በኋላ በጣም የተሰፋው ስፌት ሁላ ከነ ስፌቱ ተነስቷል። በነገራችን ላይ እዛኔ በሚሰፉኝ ሰዓት ማለት ነው ሰው ተሰፍቶ ታሽጎልኝ ስጋዬ እንዳለ ከነሽጉ ነው የወጣው። እዛኔ ከኔ ጋር ስትማቀቅ ሁለተኛ እዚህም ስራ አልፈልግም ብለው ሀልማት ነበረ እንትን ስትሰራ የነበረው ምንሆንም አልፈልግም ለልጆቼ ያልሆነም ለኔ ምን ያደርግልኛል ብላ ከዛ ተታወጣለች እናቴ በሰዓቱ ማለት ነው። ይሄ ጦንቃይ ቤት መሄዱን የመጣው ከዛ በኋላ የመጣ ነው ማለት ባለችበት ሀገር ላይ የመጣ ነው። ከዛ ከቤተሰቦቿ ጋር ወጣለች። ነገር ግን አንዳንዴ ቡና እየገዛች ትልክላቸዋለች። እናቴ ደግሞ ነጭ ቀይ ጥለት እንትን ትወዳለች፣ ነጠላ ትወዳለች እያለች ደግሞ ቡና ሲያፈሉ የሚለብሷት ነገር አለች። ኦሮምኛ ብላንቾ ነው የምትባለው። እና እሱን እየላከች ትልክላቸዋለች፣ እየገዛች ትልካለች ሶስት በመጣ ቁጥር እንጂ ከዛ ወጣለች። ይሄ ቡና መቁጠሩ ይሄ ደብተራ ደግሞ ካህን ነው ትለኛለች። እና የሆነ ነገር አይነጥላ አለባትና ይሄ ምን አይነጥላ መክፈፊያ እንዲሆንላት ተብሎ የሆነ ድግምት ተደገመልኝ። ደግሞ በሶስተኛ ቀን መምህር አልፈልግም እያልኳት ታሰረልኝ። በሶስተኛ ቀን ማን ካንገቴ ላይ እንደበጠሰው ግን አላገኘሁትም። የት አለ ስትለኝ እኔ እንጃ አላውቅም፣ ግን አድርጌው ነበር። ማን እንደበጠሰብኛል ይገርማል በጣም። ስለዚህ ማተብ መበጠስ ከመጣ ደግሞ አንደኛ በጥርሳችን ገዝግዞ የሚበጠስ ቡዳ መንፈስ አለ። ሌላው ደግሞ አዳልሞቴ መኖሩ ወይም ሃይማኖት ሊያስቀይር የሚፈልግ መንፈስ መኖሩ፣ የመናፍቅ መንፈስ መኖሩ ማሳያ ነው ማለት ነው። እና ይሄን ነገር ሞክሮሻል በህይወት ዘመንሽ? የሌላ አይነት ወሰድ የሚያደርግሽ በእምነትሽ ጉዳይ? ኧረ ብዙ ጊዜ ማለት እግዚአብሔር በነገራችን ላይ የተወለድኩት በእመቤታችን በቅድስት ድንግል ማርያም ማለት ነው በ21 እና እሷ ጠብቃኛለች ብዬ ነው የማስበው። ልጆኜ ያለምኩ በህልም አይነት መልኩ እኔ ካንቺ ጋር ነኝ ስትለኝ ብላ ካሁን በኋላ አልታይሽም ብለ ስትሄድ ነው እማቃት። እና ወይኔ እናቴ ትተሽኝ አትሄጂ ብዬ ስጨርስ ስትፈልገኝ እኮ አለሁ ትለኛለች። ስትፈልገኝ እኮ አለሁ ጥሪኝ ግን እንደፊቱ አልታይሽም እንጂ ያቻ እናትሽ ካጠገብሽ ትለኛለች። ብዬ ከእንቅልፌ ስነቃ እናቴ ካጠገቤ ተኝታለች። እናቴን ብዬ አለቅሳለሁ። እንዴ እናትሽ እኮ አይደለሁም እንዴ እኔ እናትሽ እኮ አለሁኝ ካጠገብሽ ብላ እናቴ ታቅፈኛለች። ግን እኔ ማለቅሳ ያችኛዋን የማትታየኝ እናቴ ልክ ውጭ ሀገር እንደሚሄድ ሰው ሁለት በስልክ ነው ማገኘሽ በአካል አላገኘሽም ብሎ እንደሚሄድ አይነት ሰው አለ። በእንደዛ አይነት መልኩ ነበረ ስትሄድ የሚታወቀኝ። ነፍስሽ እኮ ናት እኔ እዚህ ማለቅ እናቴ ብላ የጮኸችው ነፍስሽ ናት። ምን ይላሉ አባቶች ሲፈቱት? እንደ እባብ ብልጥ እንደ እርግብ የዋህ ሁኑ ይላል። እርግብ የዋህነቷ የታወቀው ቤቷን ሲያፈርሱባት ብቻ ነው ቤት የምትቀይረው እንጂ እንቁላሏን ቢያፈርጡባት እሺ ብለው ቢያባርሯት ጎጆዋን ትታ አትሄድም። ቤቷን ካፈረሱባት ግን ሌላ ቦታ ላይ ሄዳ ቤት ትሰራለች፣ ሌላ ዛፍ ላይ። አንቺም ጋር ደግሞ የመናፍቅነት መንፈስ ወይም የመናፍቅነት ባህሪ ካለብሽ፣ ሃይማኖት ላይ የመጠራጠር ችግር ካለብሽ ድንግል ማርያም ከአንቺ ላይ ያላትን ፍቅርና እንትኑን መንፈሷን ወይም ደግሞ የእመቤታችን የሆነው በረከቷን ካንቺ ላይ አንስታ ሄደች። ስጠሪኝ እመጣለሁ። አሁን ግን ውስጥሽ ሌላ ነገር ስላለ ጥርጣሬ ምንም ስላለ አብሬ ልቀመጥ አልችልም ብላ ወጣች ማለት ነው እመቤታችን። ስትፈልጊኝ እመጣለሁ ነው ያለች። ስትፈልጊኝ እመጣለሁ፣ ስትፈልጊኝ ስጠሪኝ አለሁኝ። ግን ያቻትና እናትሽ ብላ እናቴን አሳይታኝ ሄደች። እና ከዛ ደግሞ ትንሽ ካደኩኝ በኋላ ወደ ከታምሜ ከዳንኩኝም በኋላ ወደ አረብ ሀገር መጣሁኝ። ኦማን ላይ ሳለሁ ብዙ ፈተና በሃይማኖትን በሚባለው ብዙ ጊዜ ምርርልና ራስሽን አጥፊ የሚል አይነት ስሜት እና ደግሞ ብዙ ጊዜ እግዚአብሔር አምላክ ታዲያ የምታመልኪው አምላክ ብለሽ የምታመልኪው አምላክ ለምንድን ነው ታዲያ በዚህ ጭንቀትሽ መጥቶ የማይረዳሽ የሚል አይነት ሀሳብ በውስጤ ይመጣል። ከዚህ ሁሉ ራሴን ለምን አላጠፋም እላለሁኝ። ከኔ ጋር አንገቴ ላይ የነበረው ደግሞ ቅዱስ ሚካኤልና ቅዱስ ገብርኤል ተላድኖ ነበረ አንገቴ ላይ የነበረውና ተናድጄም የበጠስኩበት ቀን ነበረ። ንስሐም ሆኔ ማለት ነው። ለምንድን ነው እግዚአብሔር የታለ ካንቺ ጋር ብዬ ምናምን ባልማለቅስበት ሰዓት በጥሼው ከዛ በኋላ ተጠጥቼ ደግሞ ካንተ ደግሞ ሸሽቼ የታባት ሄዳለሁ ብዬ ደግሞ መልሼ እያለቀስኩኝ አስረዋለሁኝ። ውዳሴ ማርያም ነበረችን ግን ከዘውትር ጸሎት አላልፍም። የዘውትር ጸሎት ብቻ ነው። ግን እሱን እያለቀስኩ ነው እምጸልየው ባገኘኋት ሰዓት እና ሙስሊምም ሁኚ የሚል አይነት መጥቶልኝ እሺ ነው ያልኳቸው። ግን በሰዓቱ የተመቻቸልኝ አይነት ህይወት ላይ ማለት የሆነ አንድ ፐርሰንት ጴንጤ የሆነው ሰው መጥቶ ቢሰብከኝ በሰዓቱ እርግጠኛ ነኝ ወደ ጴንጤ ሄዳለሁኝ። ግን እግዚአብሔር አምላክ በዚህ ነገር ጠብቆኛል ብዬ ነው ማለት በሰዓቱ
እንኳን ሰውን አይደለም ሰውን አበሻ አይደለም የሆነ ጥቁር ሰው በቲቪ እንኳን ይናፍቀኝ ነበር። ከሰው ጋር ልገናኝም፣ ሰው አላቅም፣ ስልክ የለኝም፣ ቀን አላቅም፣ ሰዓት አላቅም። ከተኛኝ እንደ እንትን ነው ተነስቼ ስራ የምጀምረው። ስንት ሰዓት እንደምነሳ ስንት ሰዓት እንደምተኛ አላቅም። ራሴን የማገኘው ስሰራ ብቻ ነው። እና ትንሽ ባገኘኋት ትንሽ ቁጭ ባልኩበት ሰዓት መቤቴ ጋር ሂጄ ማልቀስ ነው። ዘምር ስለኝ ራስሽን አጥፊ ይለኛል። ፎቅ ላይ ወጥቼ ራሴን ልጥስል የሆነ ሰው ከሩቅ አይቼ ነው ከአንድም 2 ቀን በእንደዛ አይነት መልኩ እንትን ያልኩት እና አምላኬ ወየት አለክ። ይገርማል በጣም እግዚአብሔር የሚገኘው ስንጠራው ብቻ ይመስለናል። ስንጠራው ወይም ደግሞ ይሄ ችግር ገጥሞኛልና ይሄን አድርግልኝ ስንለው ብቻ እሺ ማለት አለበት። አምላክ የሚለው መስፈርት በእኛ ጭንቅላት ውስጥ አምላክ ማለት ፈጣሪ ማለት ወይም ደግሞ እግዚአብሔር ማለት እንዴ ይሄን አድርግልኝ ስለው እሺ ብሎ ማድረግ አለበት ብለን እኛ መስፈርት ስላወጣን ስላላደረገልን የለም ማለት ነው ብለን ነው የምናስበው። ሞኞች ነን በጣም። ያላደረገው እኮ ልክ ሕፃን ልጅ አሁን አንቺ ልጅሽ እንደው ልጅ አለሽ ግን ልጅ ቢኖርሽ አሁን እንደው ይሄን ነገር ካላመጣሽ ብሎ ሕፃን ልጅ አምጪ ብሎ አንቺ የምትፈልጊውን ዕቃ ወይም ደግሞ በጣም የሚጎዳውን ዕቃ እሪ ብሎ ቢያለቅስ እንደሚጎዳ ያወሽ ትሰጪዋለሽ? እርር ብሎ ቅጥል ይለታል፣ ያለቅሳታል እንጂ ዝም በል ብለሽ ነው ልትመጪ ሁሉ ትችያለሽ። እንዴ ይሄ ያማሃል ቢላ ነው ይቆርጣል ምላጭ ነው አምጪ ብሎ እንዲህ እግሩን እያንፈራፈረ አምጪ ያለ እንደሚበጠብጥ ሕፃን ልጅ ቢያለቅስ እንግዲህ ከፈለክ ደግመዋለሁ ብለሽ እንዲያውም ጭራሽ አምጪ በማለቱ ይመታል። እና እኛ በመሳላችን በመጠየቃችን ልንመታ ሁሉ እንችላለን። ለምን የማይሆን ነገር ጠይቀን ሊሆን ይችላል። አሁን አንዳንድ ሰዎች ከሀገር የማይወጡ ከሆነ የማይሆን ጥያቄ ሲጠይቁ እባክህን በቃ መሰደድ እፈልጋለሁ መውጣት እፈልጋለሁ ምናምን ብለው መጀመሪያ ኢትዮጵያን የሚያስቡበት መንገድ የተበላሸ ነው። ኢትዮጵያ መኖር በራሱ ጾም ነው እንኳን ሊጾም ቀርቶ ብለው በመጥፎ ነገር አስበዋት የተባለ በቃ ይሄ አባባል አስበው ይሰደዳሉ። ግን ለምንድን ነው ወደ ውጭ ሀገር ያልሄድኩት? ለምንድን ነው በዩኤን ውስጥ የምቀመጠው ተሰድጄ በሰው ሀገር የምቀመጠው ብለው አሁን 10 ዓመት 15 ዓመት በአፍሪካ ውስጥ ኡጋንዳ ምናምን ግብጽ ውስጥ የተለያየ ሀገራት ላይ በዩኤን ውስጥ የተቀመጡ ወንድሞች አሉ። ያማርራሉ። የለም ማለት ነው ብሎ ጴንጤ ሁሉ ሆኖ ሃይማኖት የቀየሩ አሉ። ሌላም አውሮፓም ገብተው ደግሞ እግዚአብሔር ሲጠይቁት ለምን አልዳንኩም፣ ለምን መንፈስ አልወጣልኝም፣ ለምንድን ነው ይሄ ነገር ትዳር ያልተሳካልኝ ብለው ሲጠይቀው አልሰማኝም ብለው እግዚአብሔርን ሲጠይቁት ብቻ መልስ የሚመልስ አድርገው ሰርተውት እሱ ግን እነሱን ሲጠይቃቸው ወይም እኛን ሲጠይቀን ይሄን አድርጉልኝ እስቲ ሲል አድርገንለት አናውቅም። እኛ ግን ስንጠይቀው ደግሞ እንዲያደርግልን እንፈልጋለን። እና በራሳችን መስፈርት የሳልነው አምላክ እኛ ውስጥ ስላለ እሱን መጀመሪያ ማስወገድ አለብን። እኛ እግዚአብሔር ነው ብለን ያስቀመጥነውን ትተን ትምህርቱን መማር አለብን። እግዚአብሔር ምን አይነት ነው? ባህሪው ምንድን ነው? ሀልዎተ እግዚአብሔር የሚባል ትምህርት አለ በሃይማኖት ትምህርት ላይ እና እግዚአብሔር መኖሩንና አለመኖሩን ባህሪው ምንድን ነው ተብሎ ይጠናል። ኮርስ የሚለው ትምህርት ላይ ግቡና አዩት። ኮርስ 1 2 3 ብዬ ያስተማርኩት አለ። ወደ ኮርስ 7 ነው ኮርስ 8ኛ ላይ ስለ ሀልዎተ እግዚአብሔር ነው ያስተማርኩት ባህሪያት። እና እኛ ብዙ ጊዜ ሃይማኖት ውስጥ ሆነን ማተብ አስረን ግን እውቀት ስለሌለን እግዚአብሔርን የምንጠራው በራሳችን ቋንቋና በራሳችን መስፈርት ነው እንጂ በመጽሐፍ ቅዱሳዊ ቋንቋና በመንፈሳዊ መስፈርት አንጠራውም። በቃ ስለዚህ ነው ምንጎሰመው። ያው እንደ ሕፃኑ ልጅ አምጪ ብሎ አልቅሶም አልሰጥህም ብለሽውም ገርፈሽውም ዝም ታስቢዋለሽ። እልህ ይዞት እያለ እንዲያውም አንዳንድ ሕፃን ልጅ ያስቸግራል አይደለም? እኛም እንደዛ ነን በእግዚአብሔር ፊት። ሃይማኖት እንቀይራለን፣ እዛም ሄደን ኦርቶዶክስ እንሳደባለን፣ እዛም ሄደን ቅዱሳን እንሳደባለን። ግን እዛም ሄደን ደግሞ የተመቸ ነገር አናገኝም። ልክ ስድባችን ልቅ ሲል ልክ ወይን ጠጁ ከጋን ውስጥ ልቅ ካለቃ በኋላ አይደለ ክርስቶስ የመጣው የዛን ሰዓት ክርስቶስ በል ና ተመለስ፣ ከሄድክበት ና ተመለስ ብሎ አዲስ ወይን ጠጅ ይሞላብናል ማለት ነው። ስለዚህ የመጀመሪያው ያለው ማለቅ አለበት። እኛ ውስጥ ያለው እልሃችን መውረድ አለበት። አንተ በእኔ ውስጥ ስራ፣ ካሁን በኋላ እኔ እድሌ አንተ ነህ ብለን መወሰን አለብን ነው የኔ አባባል። እና ጥሩን ያደረግሽው ዛሬ ያለሽበት ህይወት በጣም አሪፍ ነው። እስቲ ጠቅለልን አድርገው 30 ደቂቃ ሆኖናል። አንድ ሌላ የቀረሽ ነገር ካለ ብቻ ንገሪኝና እንለያይ። 5 ደቂቃ ልስጥሽ። እሺ እግዚአብሔር ይመስገን ዛሬ ያለሁበት ምንም አይልም። ያው በኮሮና ጊዜ ነው ያወቅኩት ብያለሁ መምህር። ከዛ በፊት ግን በመሀል ከቤይሩት ገብቼ ለ2 ወር ኢትዮጵያ ባለሁበት ሰዓት አግብቼ ነበር የተመለስኩት። ለ5 ወር ነው 8 ወር ብቻ ነበር በሰላም ያወራነው ከሱ ጋር። ከዛ ከ1 አመት በኋላ እዛኔ ነበር ሁሉንም ነገር በቃ ያለሁበትን እንደ መንቃት አለ አይደል?
ሙዚቃ ብቻ የምሰማ ነበረ። መዝሙር ሲመጣብኝ አሳልፋለሁ፣ ስብከት ሲመጣ ይጨንቀኛል አሳልፋለሁኝ። ልክ እዛኔ እሱም ጓደኞችም ካጠገብ ያለችውን ጓደኛ ስትከዳኝ እስከ ስራም ስከነሰል ሁሉ ነገር ጭልምልም ምስልብኝ እዛኔ እግዚአብሔር የት ነህ ብዬ እንደ አዲስ ያለፈውን ነገር ሁሉ ትቼ እንደ አዲስ እግዚአብሔርን መፈለግ ስወጣ ከእናንተ ጋር ተገናኘ ማለት ነው። ደስ ይላል በጣም። አሁን ንስሐ ገብተሽ ቅዱስ ቁርባን ተቀብለሻል? አዎ እግዚአብሔር ይመስገን። እግዚአብሔር እኔ ለነገሩ የኔ ተማሪዎች እንደዚህ የመጠየቅ ራሱ አያስፈልገኝም እኮ በዚህ በጣም እውነት እንዴት እንደምታኮሩኝ እኮ። በቃ ቅዱስ ቁርባን የማይቀበል ተማሪ የለም ማለት እኮ። እውነት ነው። እኔ የሆነች ልጅ ነበረች ካጠገቤ ያንተን ትምህርት በጣም ከስር ልክ እንደ ድራማ ከስር እየጠበቀች ነበረ የምትሰማው። ነው ይሄንን ሰማሽ ብለን እንግባባ ነበር ስናወር። እኔም ያደኩበት የማውቀው ነገር ስላለ እንግባባ ነበር እና እሷ ከሄደች በኋላ ትንሽ ልጆች አደከሙኝ። ብዙም አልነበርኩኝም። መስገድ መጸለይ ምናምን በጀመርኩበት ሰዓት ያው የነገራችሁ ምልክቶች አሉ፣ ህልም ማየቱ ምናምን ነገር ነበረ። ከዛ በቃ ንስሐ መግባት የምፈልገው ኢትዮጵያ ነው ብዬ ንስሐ ለመግባት ነገሮችን ለማስተካከል ያንን ነገር ማስተካከል አለብኝ ብዬ ወደ ኢትዮጵያ ገባሁኝ። ግን ነገሩ እንዳልጠበቅኩት ሆነ። ከባለቤት ጋርም ልንግባባ አልቻልንም። ጭራሽ ትንሽዬ እንኳን ስታስተምር የምትላት ነገር አለች። እዚህ ስትሰግዱ ምን ስትሉ እዛ ስትሄዱ ነገሮችን ሳታስተካክሉ ራሳችሁ ሳትጠብቁ ትሄዱና መንፈሱ መልሶ ይበቀላችኋል የምትለው ነገር አለና እውነትም መንፈሱ ተበቀለኝ ብዬ ነው የማስበው ዛሬ ላይ ስገባኝ ማለት ነው። ያ እንዳልነበረ ነው የሆንኩት። እንዳልነበረ መልሼ ወደ ምናምን ከዛ ተመልሼ መጥቼ ነው እዚህ ሀገር ላይ ንስሐ ገብቼ ለቅዱስ ቁርባን የበቃሁት። እግዚአብሔር ይመስገን። እግዚአብሔርን አመስግነው። ከብዙ ፈተና ከብዙ መከራ በእውነት አውጥቶኛል። እኔ እንኳን ሳላውቀው እግዚአብሔር አውቆኝ እናቴ ቅድስት ድንግል ማርያም እኔ ስርቃት እሷ ተከትለኝ የእውነት ጽዋውን ጠጣለኝ ቅዱስ ሚካኤል። ነገር ግን አንድም ቀን እንደ አባት ቀርቤ ጠይቀው አላውቅም። እፈራዋለሁ። እንደዚህ ከፊቱ ከስዕል አድኖ ፊት ራሱ ቆሜ አላውቅም። ግን በቆምኩበት ሰዓት አላሳፈረኝም። እግዚአብሔርን ይቅር ካልከኝ ለቅዱስ ቁርባን አብቃኝ ብዬ ነበር የጠየቅኩት። ያው ይቅር ብሎኛል። ለቅዱስ ቁርባን አብቅቶኛል። እግዚአብሔር የይቅርታው ምልክት እሺ ብሎ መፍቀዱ ማሳያው ለቅዱስ ቁርባን መብቃትሽ ነው። ደስ ይላል በጣም ደስ ይላል። እውነት ነው። እውነት ስለ ደወልሽ አመሰግናለሁ። ያለው መምህር አንድ ጥያቄ እስቲ ልጠይቅም። እሺ ጥያቄ ምንድነው? ታናሽ በእርግጥ እናቴም ትንሽ ወደ ቤተክርስቲያን መሄዱን ጀምረዋለች አሁን ላይ። ንስሐም ገብታ ነበረ። ለቅዱስ ቁርባኑ ነው እንጂ ያለችኝ እህቴ ጴንጤ ናት እኮ። ይሄን እኮ ያልኩት በቤተሰብ አለ እኮ ሃይማኖት የሚዘባርቅ መንፈስ እንዳለ ያስታውቃል እኮ ብዬሻለሁ። እውነት ነው። ሲጀመር ስለምንም ነገር ለመከራከር እንጂ መከራከሩንም የሆነ ሰዓት ላይ ስትሸነፍ ዝም ትላለች እንጂ በፍጹም ምንም አይነት ትምህርትም ልትሰማ ፈቃደኛ አይደለችም። በእርግጥ አንድ ላይ አይደለንም ያለነው፣ እሷ ያለችው ሌላ ቦታ ናት። ሲጀመር ጭራሽ ስለምንም ነገር መስማት አትፈልግም። የሆነ ሰዓት ላይ ፓጋን ናት። አሁን እንደውም ወደ ፓጋንነት እየሄደች ነው። እኔ ሶስቱንም ሃይማኖት እከተላለሁ። ሲጀመር በቃ እግዚአብሔር የለማ ምናምን ነገር እንደማለት ነው የምትደርሰውና በእርግጥ አንዳንዴም በስሟ ጸልያለሁ፣ ሰግዳለሁ። ግን ምንድነው ማድረግ ያለብኝ? በምን አይነት መልኩ? እስቲ እዚህ ጋር ያላችሁ እህት ወንድሞች በጸሎታችሁ አስቧት። ወለተ ማርያም ብላ መልሱን ራስሽ እየመለስሽ ነው። አንደኛ በጸሎት ማሰብ ነው። ሁለተኛ ነገር ደግሞ እህትሽ ከአንቺ መማር አለባት። አንቺ ጥሩ ህይወት ኖሮሽ ተለውጠሽ እግዚአብሔርን የምታመልኪ ኢየሱስ ክርስቶስ እኛም ሃይማኖት ውስጥ እንዳለ አምናበት በትክክል መልስ የሚመልስ አምላክ እንዳለን የተነካ የክርስትና ህይወት የተነካ ማለት በትክክል እግዚአብሔርን ያገኘች ነፍስ መሆንሽን ማወቅ አለባት። አንቺ አያውን ለውጥ የለውም ባክሽ አንቺ የምታመልኪው ነው እንደዚህ ምን አዲስ ነገር አመጣሽና ምናምን የሚል ነገር እሷ ጋር እንዳይኖር የሆነ ነገር አንቺም ጥሩ ህይወት ይኖርሽ ነው። አንደበትሽ ላይ ንግግርሽ ላይ አጠቃላይ መንፈሳዊ ህይወት የሚባለውን ባህሪ መላበስ ነው። ለእህትሽ ስትይ ብቻ ነው፣ ለራስሽ ስትይ። ሌላው መጨረሻ ግን ማገናኘት ከእግዚአብሔር ጋር እንድትገናኝ እድሉ መክፈት። ያንቺን ህይወት ታሪክ የሚመስል ገጠመኝ ሰማሁኝ እስቲ ይሄን ስሚ ብለሽ መስጠት ነው እኮ ያሳለፍሽውን ህይወት የሚመስል በቃ ይሄው ብለሽ እኔ 3-4 ሃይማኖት ውስጥ የገቡ ሰዎችን ያቀረብኩት አለ ከቤተሰብ የጨሌ በአዳም ልኮ ዛር ጋር በተገናኘ እምነት ቀያይረው መጨረሻ ላይ ወደ ኦርቶዶክስ የተመለሱ ሰዎችን በዚህ ዓመት እንኳን 3 እና 4 አቅርቤያለሁ።
ስለዚህ እሱን መርጠሽ ሄደሽ አይተሽ ከዛ በቴሌግራሟ ይሄን አዳምጪ ብለሽ መላክ። ስራ ስትፈታ በጭራሽ አታየው። ኖ አንቺ አሁን ላይ በጭራሽ ሪከርዴን ራሱ አትመልስ። አዳምጪኝ። ይኸውልሽ አንቺ አታየውም አትበይ። አንቺ ላኪ፣ ስትልኪ ግን ጸሎት አድርገሽ ላኪ ነው እያልኩ ያለሁት። ሰው ናት እኮ ፍጡር ናት። ስለዚህ እላዩ ላይ ያለው መንፈስ ነው አይደል ይሄ ነገር የሚከለክለው። አንቺ ደግሞ መጀመሪያ መንፈሱን በክርስትና ስሟ ጠርተሽ ምቹ፣ ቀጥቅጪ፣ ስገጂ፣ በስሟ ሱባኤ ግቢ፣ ከዛ ቪዲዮውን ላኪ። እኔ ሲሆን አይቻለሁ። ፈጽሞ ጭራሽ እንኳን ለማየት ቀርቶ ለመስማት ባጠገቡ ለማለፍ የማይፈልጉ ሰዎች ሲያዳምጡ ስላየሁ ነው። እሺ ይሄን አድርጊ። በቴሌግራሟ ሼር ማድረግ፣ በፍላሽ ቦርሷ ውስጥ የሆነ ፍላሽ እንዲገኝ ማድረግ። ፍላሽ ማለት የሚታይ ቪዲዮ ነገር ማለት ነው። በሚሞሪ በተለያየ ነገር ሲደብራት እንድታየው እንድታዳምጠው ኦዲዮ ምናምን አንዳንድ ነገሮችን መላክ። አንቺ አትሰልቺ። የሆነ ቀን እኮ አንዱን ካዳመጠችው ከዛ በኋላ በቃ በዛው ነው የምትቀጥለው። ለዛ ነውና ይሄ ነው መፍትሄው። ከዛ ቀጥሎ ደግሞ እሷ አስተሳሰቧ፣ እውቀቷ፣ ደካማ ጎኗ፣ ጠንካራ ጎኗ የቷ እንደሆነ ስለምታውቂ አብረሻት ስለኖርሽ የምትበሳጭባቸውን ነገሮች አታድርጊ። ለራሷ በአንቺ ላይ አይደለም እሷ ላይ ማትወዳቸውን ነገሮች እንዲያውም እሷን ደጋፊ ሆነሽ የእሷ ሀሳቢ ሆነሽ መቅረብና በትክክል ቀርበሻት እግዚአብሔርን በደንብ ማሳየት ነው። ሐዋርያት እንደዛ ነበር የሚያደርጉት። ስለዚህ በተቻለሽ መጠን እንድትለወጥ የምትፈልጊ ከሆነ ይሄን ማድረግ ነው። ግን የበለጠ ደግሞ ቤተሰብ በጸሎት እንዲያግዝሽ የሚችል ካለ እንዲያግዝሽ ማድረግ። እሷን ለውጣለሁ ብለሽ ሄደሽ ደግሞ አንቺም ደግሞ በዛው ሰምጠሽ እንዳትቀሪ ለራስሽም ጸሎት ማድረግ ነው። እሺ እናንተም በጸሎት አስቡን። መምህር ከቻልክ በቴሌግራም ታወራኛለህ? በውስጥ መስመር። እሺ መምህር ረዥም እድሜና ጤና ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተን የላከልን አምላክ የተመሰገነ ይሁን። የእውነት በጣም አመሰግናለሁ። አሜን። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ